from the White House aimed at Russia as the president makes clear he's not happy with Vladimir Putin right now. የትራምፕ ታላቅ እቅድ ፈራረሰ። Elsewhere, Donald Trump says he's very angry after Vladimir Putin criticized the credibility of Ukraine's President Volodymyr Zelensky. ፑቲንና ዘለንስኪ በአሜሪካ ላይ አመጹ። በአሜሪካ ባለስልጣናት መረጃ መሰረት ከነጩ ቤተ መንግስት ወደ ክሬምሊን የተደወሉ ስልኮች በሙሉ ውጤት ሳያመጡ ቀርተዋል። ቭላድሚር ፑቲን በስልክ ጥሪዎች ላይ ተራዛሚ ስምምነት ላይ እንዲደረስ የቀረበላቸውን ጥሪ በሙሉ ወደ ጎን ሲያደርጉ መሰንበታቸውም ታውቋል። እምቢታው ምጣኔ ሀብታዊና ዲፕሎማሲያዊ ቅጣት እንደሚያስከትል ለፑቲን ቢነገራቸውም የክሬምሊኑ አለቃ በቀደመ አቋማቸው መቀጠልን መርጠዋል የተባለው በስምምነቶች ዙሪያ ከአሜሪካ አስተዳደር በኩል በሩሲያ መንግስት ላይ ጥልቅ ተስፋ መቁረጥ ታይቷል ሲል የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ጄምስ ሲዮት ተናግረዋል። ባለስልጣኑ በማብራሪያቸው ሩሲያ ግጭቱን ለማቆም ቁርጠኛ ካልሆነች በነዳጅ ምርቶቿ ላይ ሁለተኛ ማዕቀብ እንደሚጥሉ ትራምፕ በግልጽ ለፑቲን እንደነገሯቸው ይፋ አድርገዋል። በሞስኮ ላይ የተነጣጠረው ሰሞነኛው ንዴት ከአሜሪካ በኩል ሩሲያ ለሰላም ስምምነት ቁርጠኛ እንደሆነች አድርጎ የመመልከት እሳቤ የተቀየረ መምጣቱ ያመላከተ ነው ተብሏል። ዶናልድ ትራምፕ ለሳምንታት ያክል በሩሲያው ፕሬዝዳንት ላይ መተማመን እንዳላቸው ለስምምነት ቁርጠኛ ናቸው ብሎ እንደሚያምኑ ሲናገሩ መሰንበታቸው ይታወቃል። ፑቲን በድርድር ሂደቱ ላይ የሀገራቸውን ጥቅም ለማስከበር ብሎም ዓለም አቀፍ ጉዳዮችን በተመለከተ ወሳኝ ጉዳዮች ላይ ለመነጋገር ቅድሚያ የሰጡ መሆናቸውን ግን ትራምፕ ለሚፈልጉት የተፋጠነ ስምምነት እንቅፋት ሆኗል የተባለው አሜሪካ በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ በኩል ሩሲያ በዩክሬን ጦርነት የሰላም እቅድ ዙሪያ አቋሟን እንድታሳውቅ በይፋ እስከ መጠየቅ መድረሷም የነገሮችን መካረር ጋር አውጥቷል። ፕሬዝዳንት ትራምፕ ደም አፋሳሹን ጦርነት ስልጣን በያዙ በ24 ሰዓታት ውስጥ እንደሚያስቆሙም ሲዝቱ መቆየታቸው ይታወሳል። የዋይት ሃውሱ አለቃ በዩክሬን ደም አፋሳሽ ትንቅንቅ ዙሪያ ዳግም ስልጣን እንደጨበጡ አንድ ግዙፍ እቅድ አስቀምጦ እንደነበር መረጃዎች ያመላክታሉ። ኪየቭና ሞስኮ በሚያዝያ ሊያም በግንቦት ወር የተኩስ አቁም ስምምነት ላይ እንደሚደርሱ የነበራቸው ትልቅ ተስፋ ግን እንደ ጉም የተነነ መስሏል። የትራምፕ አስተዳደር ከፍተኛ ባለስልጣናት ጭምር ተስፋ ሰጪው ሂደት ወደ ተስፋ አስቆራጭ ሁኔታ እየተለወጠ መምጣቱን እያመኑ መጥተዋል። ለሮይተርስ ቃላቸውን የሰጡ ዋይት ሃውስ ሰዎች ጦርነቱ ባለበት ሊቀጥል እንደሚችል የሚገልጽ ስጋትን ጭምር አጋርተዋል። እናም ራሳቸውን ሰላም ፈጣሪና አዋሃጅ እያሉ ለሚጠሩት ትራምፕ ሁኔታው ትልቅ ውድቀት እንደሚሆን ምዕራባውያን ተንታኞች እየተናገሩ ናቸው። የአሜሪካ ባለስልጣናት ለሳምንታት ያክል በግልጽ ውይይት ላይ ኪየቭ ለስምምነት ሂደቱ እንቅፋት መሆኗን በተለየ መንገድ ሲገልጹ መሰንበታቸው ይታወቃል። የማዕድን ስምምነትን ለመፈራረም ዳተኛ ሆናለች ከማለት ጀምሮ የሰላም ሂደቱ ወደፊት እንዳይገፋ እንቅፋቷ ዩክሬን እንደሆነች ሲገልጹ ሰንብተዋል። ሆኖም አሁን ላይ የትራምፕ አስተዳደር እይታ መቀየሩን በሚያመላክት ሁኔታ በፑቲን አካሄድ ላይ ጭምር መከፋት እየታየ ነው ተብሏል። የክሬምሊኑ አለቃ ሆን ብለው የተኩስ አቁም ስምምነት ወደ ኋላ እየጎተቱ እንደሆነ የሚገልጹ ቅሬታዎች በሰፊው መሰማት ላይ ይገኛሉ። የአሜሪካ የመረጃ ሰዎች ፑቲንም ሆኑ ቮሎዲሚር ዘለንስኪ ለድርድር የመቀመጥ ችግር እንደሌለባቸው ይናገራሉ። ሆኖም በሁለቱም በኩል ፍልሚያውን የማቆም ቁርጠኛ ፍላጎት የሌለ መሆኑ ነገሮችን እጅግ አሳሳቢ ያደርጓቸዋል የተባለው በአሜሪካ የሚገኙ 18 የስለላ ተቋማት በዩክሬን ጦርነት ዙሪያ ባሳተሙት ወቅታዊ ግምገማ ሁለቱ መሪዎች የሚያረካ ስምምነት ላይ ሳይደርሱ መቅረት ካለው ጉዳት ይልቅ የውጊያው መቀጠል አነስተኛ ጉዳት እንዳለው ያሰሉ መስሏል። ዶናልድ ትራምፕ በ24 ሰዓታት ውስጥ ውጊያውን እንደሚያስቆሙ ሲደነፉለት የነበረው ሂደት አሁን ላይ የተጨበጠ ነገር ማግኘት የተሳነው ሆኗል። የፕሬዝዳንቱ ሰዎች ግን በድርድሮች ሂደት ላይ የተሳካ ውጤት ማምጣታቸውን ከመናገር ወደ ኋላ አላሉም። ከአንዱ አካል ወደ ሌላኛው የቃላትና የመልእክት ልውውጥ ላይ አትኩሮ የሰነበተው ድርድር መጀመር በራሱ ትልቅ ውጤት መሆኑን የትራምፕ ሰዎች ይናገራሉ። ይሁንና በውጊያው ላይ ተዋጊ ሰራዊቷ ወደፊት እየገፋ የሚገኘው ሩሲያ በእያንዳንዱ የንግግር ሂደት አዳዲስ ቅድመ ሁኔታዎችን እያስቀመጠች ቀጥላለች። መጋቢት መጀመሪያ ላይ አሜሪካና ዩክሬን የተፋጠነ ቅድመ ሁኔታ የሌለው የ30 ቀናት የተኩስ አቁም ላይ ለመድረስ ተስማምተው እንደነበር አይዘነጋም። ከ8 ቀናት በኋላ ሩሲያ ነገሩ ከተኩስ አቁም በማውጣት የኃይል መሰረተ ልማቶችና የጥቁር ባህር ላይ ጥቃት ከመሰንዘር ወደ መቆጠብ ወደሚል የጠበበ ስምምነት እንዲቀየር አድርገዋለች። ሰላማዊ የባህር ጉዞ እንዲኖር የሚጠይቀው ስምምነትም ቢሆን ተግባራዊ የመሆን ዕድሉ አጣብቂኝ ውስጥ የተከተተ ነገር ከወደ ሞስኮ ዘንድ መታየቱን ምዕራባውያን ይገልጻሉ። ሩሲያ ስምምነቱን ለማጽደቅ በቅድሚያ ጦርነቱን ተንተርሶ የሀገሪቱ ብሔራዊ ባንክ ተገሎ ወደ ቆየበት የስዊፍት የገንዘብ ዝውውር ስርዓት የመመለስ ጥያቄን አቅርባለች። የአውሮፓ ህብረት ባወጣው መግለጫም የሩሲያ ጦር ከዩክሬን ለቆ ካልወጣ በስተቀር መቀመጫውን ቤልጅየም ወዳደረገው የክፍያ ስርዓት መመለስ የማይታሰብ ነው ብሏል። በየትኛውም መንገድ ከተሄደ የጥቁር ባህር ስምምነት የሚፈታው ችግር አነስተኛ መሆኑን ምዕራባውያን ተንታኞች ባሉታዊ መንገድ እየተናገሩ ናቸው። የምዕራቡ ዓለም ማዕቀብ ቀድሞውንም ቢሆን የሩሲያን ምግብና ማዳበሪያ የሚነካ ለመሆኑን በማሳየነት ይጠቅሳሉ። ዩክሬንም ብትሆን ከሩሲያ የባህር ኃይል ጋር መልሳ በመዋጋት የባህር ንግድ መውጫ ማግኘት ችላለች። ይህ ብቻ ሳይሆን ጭነቶቿን ወዳጅ በምትላቸው ሀገራት ባለቤትነት ስር ባሉ የውሃ ክፍሎች በኩል ለገበያ እያቀረበች መሆኗን ይታወቃል። ጉዳዩን በሚመለከት ከወደ ነጩ ቤተ መንግስት የተሰማው መግለጫ ግን
ስምምነቱ ሩሲያ ለዓለም ገበያ ምርቶቿ እንደ ልብ እንድታቀርብ የሚያደርግ እንደሆነ ይገለጻል። የባህር መርከብ የዋስትና ወጪን የመቀነስ ጨምሮ ብዙ ግልጋሎት አለው ሲልም ተሰምቷል። በሌላ በኩል የዩክሬንና የአውሮፓ ባለስልጣናት ሩሲያ ተጨባጭ ሰላም ፍላጎት ባላሳየችበት ሁኔታ አሜሪካ የተጣሉባትን ማዕቀቦች ልታነሳ ትችላለች የሚል ስጋት አላቸው። ምዕራባውያን ተንታኞች በበኩላቸው ባለፉት 3 ወራት በዩክሬን ላይ ነገሮች ሲጠብቁ ሩሲያ የላላ አካሄድ ውስጥ መቆየቷን ይናገራሉ። ለዩክሬን ዱላውን ለሩሲያ ደግሞ ካሮቱን በሚለው ሂደት ሞስኮ ብዙ ጠቃሚ መደራደሪያ ነጥቦች ሲቀርቡላት ሰንብታለች ሲሉም ይገልጻሉ። ሩሲያ በጦርነቱ የያዘቻቸውን መሬት ይዛ እንድትቀጥል የትራምፕ አስተዳደር መፍቀዱን በቁጭት ያነሳሉ። በአንጻሩ ለዩክሬን የኔቶ አባልነትና መሰል የደህንነት ዋስትናዎችን የማቅረብ አማራጮችን ከድርድር ጠረጴዛ ገሸሽ ያደርጉበት ሂደት ትክክል እንዳልሆነ ይናገራሉ። ስቲቭ ዊትኮፍ በመጋቢት አጋማሽ አሜሪካ የምትፈልገው ጦርነቱን መቋጨት ብቻ ሳይሆን ከሩሲያ ጋር አዲስ የጂኦፖለቲካል ስምምነት መፈራረም መሆኑን ተናግረዋል። በአርክቲክ ነዳጅና ጋዝን በጋራ ማልማት ጨምሮ በተጣራ የተፈጥሮ ጋዝ ሽያጭ፣ በሰው ሰራሽ አስተውሎትና ኢራን አካሄድ በመግታት ዙሪያ አሜሪካ ከሩሲያ ጋር መስራት እንደምትፈልግ ተገምቷል። ዊትኮፍም እንደዚህ አይነቱን ዓለም መመልከት የማይፈልግ ማን ነው ሲሉ በመጋቢት አጋማሽ ንግግራቸው በጥያቄ ምልክት ጠቆም አድርገው ማለፋቸው አይዘነጋም። የትራምፕ ልዩ መልእክተኛም ዩክሬንን መሳሪያ ለማስታጠቅ ከአውሮፓ በኩል የታየውን መጣደፍ ከዊንስተን ቸርችል የሁለተኛ ዓለም ጦርነት አካሄድ ጋር በማመሳሰል ሲያሽፉ ታይተዋል። ያ ብቻ ሳይሆን አውሮፓ ከሩሲያ በኩል ጥቃት ተነጣጥሮበታል የሚለውን ነገር ትርጉም ቢስ በማለት አጣጥለውታል። ትራምፕ የዩክሬንና የአውሮፓ ፍላጎቶችን ወደ ጎን ብለው ከሩሲያ ጋር ብቻ እንዲነጋገሩ በማስቻል በኩል ሞስኮ እንደተሳካላት የሚናገሩም በርካቶች ናቸው። ዩክሬን በአንጻሩ ሩሲያ በድርድሩ ሂደት በመጥፎ መንፈስ የተቃኘ አካሄድ እየተከተለች መሆኑን ለማሳየት ተደጋጋሚ ሙከራ ስታደርግ ቆይታለች። ትራምፕ በበኩላቸው ከ2 ሳምንታት በፊት ከኒውስ ማክስ ጋር በነበራቸው ቆይታ ፑቲን ነገሮችን እያዘገዩ መሆኑን አምነው ሆኖም ድርጊታቸው ክፉ መንፈስ ያዘል አድርጎ ማሰብ የሚከብድ እንደሆነ መናገራቸውም አይዘነጋም። ፕሬዚዳንቱ በሩሲያም ሆነ በዩክሬን በኩል ጦርነቱ የመቋጨት እውነተኛ ፍላጎት አለ ብሎ የሚያስቡ እንደሆኑም ሲናገሩ ተደምጠዋል። የአሜሪካ የወቅቱ ባለስልጣናትም በትራምፕ የመጀመሪያዎቹ 100 የስልጣን ቀናት የተኩስ ማቆም ላይ መድረሱ እንደማይቀር ሲናገሩ ሰነባብተዋል። አንዳንዶች እንደውም የተፋጠነ የተኩስ ማቆም ዩክሬን አደጋ ላይ የሚጥልና ለሩሲያ ዳግም ጥቃት አሳልፎ የሚሰጣት ነው ሲሉ ይደመጣሉ። በሌላ በኩል ግን ሩሲያ በጦር ሜዳ ያላት አዎንታዊ አካሄድ ሆን ብላ ነገሮችን በማዘግየት ተጠቃሚ የመሆን ሂደት እንድትከተል ማድረጉ አይቀሬ እንደሆነም ቀድሞ ተገምቶ ነበር። ከሰሞኑ ፑቲን ተጨማሪ 160 ሺህ ሰራዊት ለመመልመል መዘጋጀታቸው ጦርነቱን ለማስቀጠል ያላቸውን ፍላጎት የሚያሳይ ተደርጎ ተወስዷል። ዘለንስኪም በበኩላቸው መጥፎ ስምምነት ሀገራዊ አመጽ የሚቀሰቅስና መጪውን ጊዜ አደጋ ላይ የሚጥል እንደሆነ ደጋግመው ተናግረዋል። ይሁንና ግን ሩሲያ ላይ በቂ ጫና የሚያሳርፍ ዕድል ካለ ሀገራቸው በሳምንቱ ውስጥ የተኩስ አቁም ላይ ለመድረስ ዝግጁ መሆኗን አስታውቃለች። በሳውዲ አረቢያ ቅድመ ሁኔታ የሌለ የተኩስ አቁም ላይ እንዲደረስ ተስማምተን ነበር። ሩሲያውያን ግን እስካሁን ድረስ ይህን እንኳን ለመስማማት አልቻሉም። ይሁንና ግን በአሜሪካና ሩሲያ መካከል ንግግሮች መቀጠላቸውን እናውቃለን ሲሉ ተደምጠዋል። የዩክሬኑ ፕሬዝዳንት በማብራሪያቸውም የተኩስ ማቆሙ ቀርቶ የጥቁር ባህር ስምምነትን ለመተግበር እንኳን ሩሲያ ላይ ጫና ማሳደር ይገባል ሲሉ ተሰምተዋል። ይህም በቀጣዮቹ ሳምንታት ወይም ወራት ውስጥ ሊሳካ የሚችል ነው። የተሟላ የተኩስ አቁም ትክክለኛውና ዩክሬን የምትስማማበትና የምትደግፈው ነው ሲሉም ተሰምተዋል። የአውሮፓ ህብረት አባል ሀገራት በበኩላቸው በዘላቂነት ዩክሬን መደገፍ የሚያስችል መልኩ የወታደራዊ አቅማቸውን የማሳደግ ጥድፊያ ላይ ናቸው ተብሏል። የህብረቱ ሀገራት ጦር ሰራዊታቸውን በአዲስ መልኩ እንዲያደራጁ በሚል ብራሰልስ ላይ የ126 ቢሊዮን ፓውንድ ብድር ማዘጋጀታቸውን አስታውቀዋል። የህብረቱ የውጭ ጉዳይ ፖሊሲ ኃላፊ የሆኑት ካጃ ካላስ የአውሮፓ አህጉር ለዩክሬን ከሚያስፈልገው እገዛ የግማሹን ኃላፊነት ለመቀበል መልካም ሂደት ላይ ነው ሲሉ ተደምጠዋል። ካላስ በዋርሶ ከተሰናዳ የአውሮፓ የመከላከያ ሚኒስትሮች ስብሰባ ቀደም ብሎ በሰጡት አስተያየት የተለያዩ አይነት እቅዶች ስላሉን ደስተኛ ነኝ፣ ከሚያስፈልገው ገንዘብ ከ50 በመቶ በላይ በእጃችን ላይ ይገኛል ሲሉ ተደምጠዋል። ከሁሉም በላይ የአሜሪካ የወቅቱ ባለስልጣናት በሩሲያ አካሄድ መሰላቸት ባህሪ እያሳዩ መምጣታቸው ሞስኮና ዋሽንግተንን ወደ ቀደመው ውጥረት ዘመን እንዳይመልሳቸው አስግቷል። ፑቲን ለዩክሬን ጦርነት ሰላማዊ ልባት መስጠት እንዳለባቸው ሩቢዮ ፈርጥም ባለመልኩ ሲናገሩ ተሰምተዋል። የአሜሪካ የውጭ ጉዳይ ሚኒስትር በማሳሰቢያቸው በደም አፋሳሽ ጦርነት ዙሪያ በወራቱ ሳይሆን በሳምንታት ውሳኔ ላይ ሊደረስ እንደሚገባ አሳስበዋል። ዩክሬንና የአውሮፓ ህብረት በበኩላቸው ፑቲን ለሰላም ፍላጎት የላቸውም የሚለውን ቅስቀሳ አጧጥፈውታል። አንዳንድ የምዕራቡ ዓለም ተንታኞችም ኪየቭና ብራሰልስ ወቅትን የትራምፕ አስተዳደር መከፋት ተጠቅመው የነጩን ቤተ መንግስት ትኩረት ለማግኘት እየጣሩ ናቸው የሚል ትዝብትን እየሰነዘሩ ይገኛል። አበቃን። ቸር ጊዜ ተመኘን።